አሁን ባለው ተጨባጭ ሁኔታ ማን ነው ትግራይን ተቆጣጥሮ መቀጠል የቻለው? ቲፒኤልኤፍ ነው። ቀላል የማይባል ድጋፍ አለው። እንዳውም መለካት ከተቻለ ማጆሪቲ ይሆናል የሚል እምነት አለ። ኢንተርቪው እንዳደረግ ፍቀድልኝ ምናልባት ሶሉሽን ይላል ግን ነጥቤላ እንትን ልበላ እናንተም ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው። በተጨባጭ ሆኖ ግን እንደዛ አይደለም። ጌታቸው ተሸንፎ ነው ከትግራይ የወጣው። ማጆሪቲ ደጋፊ ያላቸው ምናምን ያልከው እንዴ መቀለ ላይ አርሚ 22 የሚባል ዱላና ክላሽ ይዞ የሚዞራል። መስሪያ ቤት ይከባል፣ በሩን ይሰብራል፣ እዛ ያገኛቸውን ሰዎች ደብድቦ ያወጣል፣ ማህተም ይነጥቃል፣ መንግስት ነኝ ይላል። ይሄ ማጆሪቲ ሊያስብል አይችልም። መሳሪያ የታጠቁ ሰዎችም ተፈጥረዋል ትግራይ ላይ። this is because of TPLF አርቆ ባለማሰብ ሰራዊቱን የኛ ካላደረግነው ብለው በሄዱበት መንገድ ከእናንተ ጋማ አይደለም የሚሉ ሰዎች ናቸው የተፈጠሩት። ጌታቸው ቨርሰስ ደብረጽዮን በህወሓቶች መካከል ያለ ህወሓት ቨርሰስ ህወሓት ተቃዋሚ ቨርሰስ ህወሓት አይደለም ቢዝነሳችን። እኔን ከጠየቁ የትግራይ አቅም አዳክመዋል። በተለይ ወጣቱ ትውልድ ቲፒኤልኤፍ ያዳከማት ትግራይ አጋር ልትሆናችንም ለአንድ ኢትዮጵያዊ። ቲዲኤፍ ራሱ እኮ ከኮር በላይ የሚባሉ 200 ነው ምናምን የማይሆኑ ሰዎች የህወሓት የድሮ ታጋይ ነበሩ። በወሰኑት ውሳኔ ነው ከአንዱ ህወሓት ጋር የወገኑት እንጂ ወጣቱ አይደለም። መቀለ ላይ ታስታውሳለህ የነበረ ሰልፍ ወጣቱ ግልብጥ ብሎ ወጥቶ ህወሓትን በታሪኳ ለመጀመሪያ ጊዜ ያስደነገጠ ኃይለኛ ተቃውሞ የተደረገው በዚህ ጊዜ ነው። የራሱ የስራ አስፈጻሚ አባል የሆነ ሰው ፕሬዚዳንት ከሆነ በኋላ ኤገነስ ዳስ ሰውዬ ፍሮም ዴይ ዋን መስራት ጀመረ። በአቶ ጌታቸው ላይ ተቃውሞ ጀመረ። አሁን እኮ ታደሰ ወረደ ከሰራዊት ነው የመጣው የቲፒኤልኤፍ ሰው አይደለም። ያኔ ግን የራሳቸው የገዛ ራሳቸው 50+1 ብለው በመሰረቱት የራሳቸው መንግስት ከራሳቸው ስራ አስፈጻሚ በኋላ ምክትል ሊቀመንበር ያደረጉ ሰውዬ ጋ ነው ግብግብ ውስጥ የገቡት። አሁን እኮ ቲፒኤልኤፍ ምንድን ነው እያለ ያለው? እኔ 50 ዓመት ያደረኩት ድርጅት ነኝ፣ ምርጫ ቦርድም እኔ ነኝ የፈጠርኩት፣ ህገ መንግስቱ ራሱ ፌደራል ስርዓቱ እኔ ነኝ የፈጠርኩት፣ እነዚህ ከኋላ ተወልደው እኔ የወለድኳቸው እንዴት ተመዝገብ ይሉኛል ብሏል። ለምዝገባ ሲያመለክትና ሲመላለስ የነበረው ማን ነው? ስልጣን ስጡኝ ጭምር እያለ ቲፒኤልኤፍ። እሺ አሉላ ረጅም ነው ያወራው። ይቅርታ ስለጠበቅኳቸው ነው። ሁላችሁ ያኔ ከገባ አሁን ስንት ሆነ? 34 ዓመት። አንተ አሁን ቲፒኤልኤፍን መቃወም የጀመርከው ምናልባት 1 ዓመት ተኩል ወይም 2 ዓመት ነው። 32 ዓመት ስለ ቲፒኤልኤፍ ድክመትና ችግር ስነግርህ የኖርኩትን ነገር ነው አንተ አሁን ደግሞ ያወራህ። ለአንተ ስነግርህ የነበረውንና አንተ የለም እያልክ እኔን ስትከራከረኝ የነበረውን ነገር ነው አሁን የነገርከኝ። እርማት ዓመታት ከጦርነቱ ወዲህ ጀምሮ እርማት የሰጠሁት እኮ 1 ዓመት ተኩል የተቃወምካቸው ስላለ አዳምጠኝ። አሁን አስጨርሰኝ። እኔ ያለምንም ማቋረጥ እንዳውም ቴዲ ነው ጣልቃ የገባው እንጂ ዝም ብዬ ነው ያዳመጥኩት። እና ይገርመኝ ነበረ። ምክንያቱም 30 ዓመት ሙሉ ለአንተ ስነግርህ የነበረውን ነገር ነው አሁን ለእኔ ልትነግረኝ የሞከርከው። አንተ የለም ትክክል አይደለም እያልክ ስትከራከር የነበረውን ነገር ነው አሁን ለእኔ ልትነግረኝ። ስለዚህ አሁን ካቀረብከው ሀሳብ ውስጥ ከአንድ ነገር በስተቀር የሚጣል ነገር የለውም። የምንለይበትን ሀሳብ ደግሞ ልንገርህ። የፈለገውን ብንፈልግ የፈለገውን ብናምንበት ቲዲኤፍን እና ቲፒኤልኤፍን አሁን መለያየት አይቻልም ነው እያልኳቸው እኮ። ትግራይን ችግር ውስጥ ያቆያትና ያለውን ሲጅ ሰብራ እንዳትወጣ ያስቻላት ትልቅ መከራ ይሄ ነው የሚል ስለሆነ ነው። እሱ ብቻ አይደለም። አሁን አንዱም ትልቁ ችግር ልክ ነው ብቻ አይደለም። የፕሪቶሪያውን ስምምነት የፈረመው ቲፒኤልኤፍ ነው እንደ ድርጅት። የኢትዮጵያ መንግስት ከትግራይ መንግስት ጋር መደራደር አልችልም ህገወጥ ነው ብሎ ስላመነ ራሱ መርጦ ከቲፒኤልኤፍ ጋር ስምምነት የተፈራረመው። ስለዚህ የፕሪቶሪያን ስምምነት የማስፈጸም ኃላፊነት የወሰደው ቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ይሄን ኃላፊነት የሚያስፈጽመው ትግራይ ውስጥ በሚቋቋመው ጊዜያዊ አስተዳደር አማካኝነት እንደ ድርጅት አይደለም። ይከፋለት ፋክት ስለሆነ ነው። የፕሪቶሪያ ስምምነት ያንን ለቲፒኤልኤፍ አይሰጥም ማለት ህጉ ስምምነቱ ሁላችን ጋር ያለ አይደል እንዴ? ስለዚህ ህወሓት ይሄን ያስፈጽም አይልም። የፕሪቶሪያ ስምምነት የሚለው ከኔ በላይ ህግ ታውቃለህ እኮ። አንድ ፈራሚ አካል ሲፈርም ነው ኃላፊነቱን የሚረከበው። ኖ ሲፈርም ታዲያ ኤክስፕሊሲትሊ ብልጽግናና ህወሓት ተነጋግረው ኢንክሉሲቭ የሆነ አድሚኒስትሬሽን ያዋቅራሉ ካለ እኮ ለህወሓት የማስፈጸም ኃላፊነት አልሰጠም ማለት ነው። ዳምጠኛ ህወሓት እንደ ድርጅት ሳይሆን በሚቋቋመው የጊዜያዊ አስተዳደር አማካኝነት ነው የሚያስፈጽመው። ለዛም ነው ያ ኃላፊነቱ ስለሚታወቅ ፈራሚ እንደሆነ ስለሚታወቅ ነው 51% ብልጫ እንዲኖረው የተስማሙት ከብልጽግና ጋር። 51% እንዲኖረው የተስማማው የፕሪቶሪያ ስምምነትን በጣሰ አዋጅ ነው። እሱም ከፕሪቶሪያ ስምምነት ጋር የተጻረረ ነው። በዋናነት ባለፉት 2 ዓመታት ችግር ውስጥ የገባው እንዳው በጊዜያዊ አስተዳደሩ ድክመት ነው። ጊዜያዊ አስተዳደሩ መሪዎቹ የራሳቸው ስልጣን ጥያቄ ውስጥ ሲገባ ነው ስለ ልዩነት ወጥተው ያወሩ። ከዛ በፊት አይወሩንም ነበር። በዋናነት ተጠያቂ ጊዜያዊ መስተዳድሩ ነው። ቲፒኤልኤፍ የራሱ ተጠያቂነት አለው። አዋለው አሁን ግን የሚታየው ምንድን ነው? ጊዜያዊ መስተዳድሩ ሲፈልግ የህወሓት ያደርገዋል፣ ሲፈልግ ደግሞ ራሱ የቻለ እያደረገው ነው። አልገባህም እያልኩ ያለሁት 51 ብለህ ነበረ ብዬ አይደለም። አካታች ይሁን ተባለ አይደለም። የ49% እኮ ለሌሎች ተሰጠ። ስለዚህ ፒውርሊ ጊዜያዊ መስተዳድሩ ቲፒኤልኤፍ ነው ማለት አይደለም። 51% የህወሓት ከሆነ 51% መንግስት ይመሰረታል።
አንድ የተለየ ኤንቲቲ ይሆናል። ያን ኤንቲቲ ከቲፒኤልኤፍ ጋር አንድና አንድ አድርጌ ላይ ዋል። ስለዚህ ለፕሪቶሪያው ስምምነት አለመተግበር ዋናው ተጠያቂ ጊዜያዊ መስተዳድር ነው። የትግራይ ህዝብ ከችግሩ በዘላቂነት እንዲወጣ ከፈለገ የቲፒኤልኤፍን ታግሎ ማሸነፍ አለበት ብዬ ነው። እስከዛ ድረስ ነው የሚሄደው። እንደውም የዛ ትግል ደግሞ አካል ነው ብዬ ነው ማለት ነው። እስካሁን ስታገለው ነው የነበርኩት፣ ወደፊት የምታገለዋለሁ። ምክንያቱም እሱ የሚያራምዳቸው አስተሳሰቦች ለትግራይ ህዝብም ለኢትዮጵያ ህዝብ እንዳልበጁ በደንብ ጠንቅቄ አውቃለሁ። ወደፊትም እንደማይበጁ ጠንቅቄ አውቃለሁ። ስለዚህ ይህን ኃይል ታግሎ ማሸነፍ ተገቢ ነው የሚል እምነት አለ። አሁን ባለው ሁኔታ ይሄ ማፍረስና ማጥፋት የሚባለው ነገር ግን አልደግፍም ነው። ሁሉ ነገር አንጻራዊ ነው። ለምንድን ነው ለምሳሌ ቀድሞም ኢህአዴግን ማጥፋት ተገቢ አይደለም ስለ የነበረው አሁንም በሚሊዮን የሚቆጠር አባላት ያሉትን ብልጽግና ማጥፋት አይጠቅምም የምለው ለምንድን ነው? በሀገሪቱ የፖለቲካ ኃይል አስተላለፍ ቀላል የማይባል ሚና ስለያዙ ነው። ኢንፋክት ህወሓት የሚፈርሰው የሚጠፋው ከማንም በላይ በራሱ በህወሓት አመራሮች ነው። ይሄ የሆነው አሁን ጌታቸው ቨርሰስ ደብረጽዮን ምናምን አይደለም። ኦል ዘ ዌይ ወደ ታሪክ ሂድ። አቅሙን እያዳከመ የሚባረራባረው የሚያስረውን እያሰረ እያሳደደ ነው የመጣው። ሻዕቢያ አጋር አይደለም መሆን የሚፈልገው፣ አለቃ ነው መሆን የሚፈልገው፣ ቦስ ነው መሆን የሚፈልገው። እነዚህን አስተባብሬ ነው የሚለው። አሁን የሚነዛው ፕሮፓጋንዳም ካየው እንደዛ ነው የሚለው። አፋርን፣ ኦሮሞን፣ አማራን፣ ትግራይም ህወሓትም ምንም አስተባብረን ስርዓቱን እንጥለዋለን ይላል። ስርዓቶቹ በማምጣት እኔ ከኃይለ ሥላሴ ጀምሮ የኢትዮጵያ ስርዓቶች በመጣልና በእነሱ ምትክ ደግሞ በሚጣሉት በስተት ሁላ ይላል ተሳስቼ ቁልፉን በመስጠት እስከ ማለት ድረስ የሄደበት ጊዜ አለ። ከኢትዮጵያ ታሪካዊ ጠላቶች ጋር የጦርነት ስምምነት ውስጥ ገብቶ ኢትዮጵያ ውስጥ ያለው ኃይል ለማጥቃት መሞከር ተገቢ ነው የሚል እምነት የለኝም። በተለይ ደግሞ ሻዕቢያ ማንም ለኢትዮጵያ ህዝብ እታገላለሁ የሚል ኢትዮጵያዊ ድርጅት ያን አጀንዳውን ከሻዕቢያ ጋር አብሮ ቆሞ ያኮላሸው ይሆናል እንጂ ያሳካዋል ይችላል የሚል እምነት የለኝም። ከኤርትራ የሚመጣ እርዳታ አለ ብያለሁ። ሻዕቢያ ሊሰጥህ የሚችለው ጦርነት ነው። ለሱዳኖች የሰጣቸው ጦርነት ነው። ሰራዊት ነው የላከው፣ ብርጌድ ነው የላከው እንጂ ሱዳኖች ወደ ኤርትራ አልተሰደዱም። የተሰደዱት ወደ ኢትዮጵያ፣ ወደ ቻድ፣ ወደ ግብፅ ነው። የኤርትራ መንግስት ቂጣም ቢሆን ተካፍለን እንበላለን ሱዳኖች ይምጡ ብሎ ጥሪ ያቀረበ ግን ጦርነት ነው። ጦርነት ላይ ነው ተሳታፊ ሆነው እንዳልኩ። ግን ለጦርነት አመቺ የሆነ ሁኔታ ግን በሻዕቢያ በኩል እየተፈጠረ እንዳለ ምንም ጥያቄ የለውም። ሻዕቢያ በሰላም የሚኖር ኃይል አይደለም። በዛ ላይ የአካባቢ ጦርነቶች ውስጥ ተሰላፊ ሆኗል። ሱዳን ውስጥ እየተዋጋ ያለው በቀጠናዊ ጦርነት ተሳታፊ በመሆኑ የሱዳን ኃይሎች ማን እያዋጋቸው እንዳለ እናውቃለን። እዛ ላይ መሳተፍ ማለት አንዱን ሳይድ ወክሎ የውክልና ጦርነት የነዚህ የአካባቢ ሚድል ፓወር የሚባሉት የቀጠናው የገልፍ ሀገሮች ጦርነት ውስጥ ነው እየተሳተፈ ያለው በውክልና ሻዕቢያ። ያንኑ ነው ወደ ትግራይ ወደ ኢትዮጵያ ማምጣት እየተፈለገ ያለው። ይህንን ነገር በመፍጠር አስተዋጽኦ እያደረጉ ያሉ በተለይ የቲፒኤልኤፍ አመራሮች በዚህ ጉዳይ ላይ አቋማቸው ግልጽ ማድረግ አለባቸው። ከኤርትራ ጋር ህዝብ ለህዝብ ግንኙነት ሰላም ነው የምንፈልገው ምናምን እሱ ሽፋን ነው። እየሆነ ያለው መሬት ላይ እናውቃለን። በተጨባጭም ወጥተው እየተናገሩ ነው። ስለዚህ ለጦርነት አመቺ የሆነ ሁኔታ በተለይ ጦርነትን ስቦ የማምጣት አዝማሚያ እያደረጉት ያለ አመራሮቹ የቲፒኤልኤፍ ጽሕፈት ቤት ውስጥ ያሉ ሰዎች በዚህ ጉዳይ እየሰሩ እንደሆነ ስለማውቅ ነው ሻዕቢያ ጋር መገናኘት ማለት ነው። ስለዚህ ጦርነቱን ለጦርነት ግብአት የሚሆን ነገር ባያደርጉ መልካም ነው።